ጦርነት ይብቃ የሽግግር መንግስት ይቋቋም የሽግግር መንግስት ይቋቋም ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች ያሉትን ወቅታዊ ሁኔታዎች በተመለከተ ወደ እናንተ የምናደርሰውን ከፋኖ መንደር የተሰኘውን መራግብራችን ነው ይዘን የቀረብነው። ሰሞኑን በአማራ ክልል በአብዛኛው ቀጠና የአማራ ህዝብ ድምጹን ያሰማበት ትዕይንተ ህዝብ መካሄዱ ይታወሳል። ያንን ትዕይንተ ህዝብ ተከትሎ የአብይ አህመድ አገዛዝ በቂም በቀል የድሮንና የከባድ መሳሪያ ጥቃት መፈጸሙን ነው ያገኘናቸው መረጃዎች የሚያመለክቱት። በሌላ በኩል በተለያዩ አካባቢዎች በፋኖ ኃይሎች በተወሰዱ እርምጃዎች በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መድረሱን የሚያሳዩ መረጃዎችም ደርሰውናል። በጥቅሉ በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ዝርዝር መረጃ ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። ወደ አንተ ልምጣ። እንግዲህ ብዙ ነገሮች አሉ። የድሮን ጥቃት እየተፈጸመ ነው። በተለይም ደግሞ በአገዛዙ ላይ ተቃውሞ ያሰሙና የአብይ አህመድ በዓለ ሲመትን አስመልክቶ የተቃውሞ ድምጽ ያሰሙ የአማራ ተወላጆች ላይ የአብይ አህመድ አገዛዝ እርምጃ ወስዷል። በድሮንና በከባድ መሳሪያ ጥቃት መፈጸሙን የሰማነው። እስቲ ከዚህኛውን ጀምርና የሰልፉም አጠቃላይ ሁኔታ የፈጠረው ስሜት አለ። አማራ ክልልን ተቆጣጥረናል፣ ከ90 በመቶ በላይ መዋቅሩን መልሰን እያንቀሳቀስን ነው የሚል መግለጫ በተሰጠ ማግስት ነው እንዲህ አይነቱ መጠነ ሰፊ የህዝብ ተቃውሞ በአማራ ክልል የታየው። ከዚህን ጀምር። አመሰግናለሁ መሳይ። እውነት ነው የአማራ ክልል ፍጹም ባልተጠበቀ ሁኔታ መሳይ በእርግጥ የደረሰበት ችግር አይደለም ሰላማዊ ሰልፍ መውጣት መሳሪያ አንግቦ ከፋኖ ጋር የተዋደቀ እንደሆነ አብሮ የፋኖ ኃይሎችን በማገዝ ከጎናቸውም በውጊያ መሃል በመሳተፍ የአባት አርበኞችን ጭምር በማደራጀት የአማራ ህዝብ ከአማራ ፋኖ ጋር በከፍተኛ ደረጃ ተጋድሎ እያደረገ ነው የሚገኘው። ነገር ግን በትናንትናው ዕለት ግን ያደረገው ሰልፍ በጣም የሚደንቅ ነው። የአማራ ህዝብ በጣም ጨዋ ህዝብ እንደሆነ ጥያቄውን በሰለጠነና በተገቢው መንገድ የሚሰማ ጆሮ እና የሚያዳምጥ ልብ ያለው መንግስት ቢሆን ኑሮ በትናንትናው ዕለት የተካሄደው ሰላማዊ ሰልፍ መንግስትን ከዙፋኑ አውርዶ በአገሪቱ የሽግግር መንግስት ይቋቋም የአማራ ህዝብ ያነሳውን ጥያቄ መመለስ አልቻልኩም ብሎ በወረደ ነበር። ነገር ግን ግፈኛ፣ ጨካኝ፣ በጣም ቂመኛና አረመኔ ስርዓት መሆኑን የታየው የአማራ ህዝብ በፍጹም ጨዋነት በፍጹም ስነ ስርዓት በጠበቀ መልኩ መልስ እንኳን ባይኖር እንዲሁ ለማስጠንቀቂያ ያህል እንኳን የተቃውሞ ሰልፍ አድርጓል። ለአገሪቱ አጠቃላይ እኛን የሚገድለን ስርዓት፣ የሚጨፈጭፈን ስርዓት፣ መንግስት ነኝ የሚለው ስርዓት እየፈጸመብን ያለው የዘር ጭፍጨፋ እሱን ተሻግሮ አልፎ አሁንም ደግሞ በክልላችን ምርጫ የሚል ከምርጫ በፊት ሌሎች የሚቀድሙ ጉዳዮች የህልውና ጉዳዮች አሉና መጀመሪያ መንግስት እነሱን መልስ ሊሰጠን ይገባል በማለት ጥያቄያቸውን አቅርበዋል። መስማት አልፈለገም። ምንም ውጊያ ባልተካሄደባቸውና የፋኖ ኃይሎች ምንም አይነት እንቅስቃሴ በማያደርጉበት አካባቢ የሚግና የድሮን ጥቃት በሰላማዊ ሰዎች ላይ እየጣለ ይገኛል። ይሄን ተከትሎ መሳይ ይሄ ህዝብ በብረት በድሮን በወታደር ብዛት በመድፍ በታንክ የሚንበረከክ ህዝብ ነው ብሎ ገምቶ ከሆነ ጥያቄዎቹ ነገ እየባሱና እየጨመሩ እንደሚመጡ አውቆ ከስህተቱ መማር ያልቻለ ስርዓት ስለሆነ ተስፋ ቆርጧል፣ ደክሟል። የበቀለኛ ስርዓት ዋና መገለጫ መሆኑን የአማራ ህዝብ በደንብ ያረጋገጠበት ማለት ይቻላል። እንግዲህ እንደሚታወሰው መሳይ የዛሬ 8 ዓመት ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ ከየትኛውም ክልል ከአዲስ አበባም ብንል ከኦሮሚያ ክልል ከሶማሌ ከቤንሻንጉል ክልሎችም የኢትዮጵያ ክልሎች በተለየ ሁኔታ የአማራ ክልል ህዝብ ማንም ቀስቃሽ ሳያስፈልገው ለዘመናት ሲመኘው የነበረው ህዝባችን አንድ መሆን አለበት። ኢህአዴግ ሲያደርግ የነበረው አጠቃላይ ግድያና ጭፍጨፋ ነው፣ በደል ነው ሲፈጽም የነበረው። እኛ ያንን እናስተካክላለን፣ ኢትዮጵያ ወደ ላይ መውጣት አለባት ብሎ በመድረክ ላይ በተናገረው አምኖ ሰልፍ ወጥቶ ደግፎ አሳይቶታል። አሁን ደግሞ ሲገድለው ይሄን መንግስትና ስርዓት ገዳይ መሆኑን አረጋግጦ ፍጹም ጨዋነት በተሞላበት መንገድ እየተቃወመው ይገኛልና ይሄ ተቃውሞ ነገ መሳሪያ
መሳሪያ ይዞ የሚወጣውን ኃይል እየተቀላቀለ የአማራ ፋኖ የበለጠ እየደረጀ የሚመጣበት መንገድ እየተዘረጋ እንደሆነ ነው ማየት የቻልኩት። መሳይ አማራ ክልል የተካሄደው ሰልፍ ብዙ ነገሮችን የገለጸ ብዙ ነገሮችን ያሳየ እንደሆነ ይታመናል። ለወዳጅም ለጠላትም አብዛኛው የአማራ ህዝብን ትግል የሚደግፉ ፋኖ የጀመረውን የህልውና ተጋድሎ በተለያዩ አስተዋጽኦች ከጎን የቆሙ ኃይሎች በአማራ ክልል የተካሄደውን ሰልፍ በከፍተኛ ስሜት ነው የተቀበሉት። ሞራል የሚሰጥ ብቻም አይደለም። በእርግጥም የአብይ አህመድ አገዛዝ እድሜው በጣም አጭር ከሚጠበቀው ጊዜ በቅርብ ነገሮች ሊፈጸሙና ለውጥ ሊመጣ እንደሚችል ያመላከተ ነው። አማራ ክልልን አማራ ክልልን ሳይዙ በኢትዮጵያ መንበረ ስልጣን ላይ መቀመጥ የማይቻል እንደሆነ ይታወቃል። ከታሪክም ከተለያዩ ጉዳዮችን በመነሳት በኢትዮጵያ ማዕከላዊ መንግስት ላይ ስልጣን ይዞ ቅቡልነት ኖሮት ለመቀጠል የአማራ ህዝብ ዩንታ ወሳኝ እንደሆነ ይነገራል። ይሄ ሲባል የሌላው ያነሰ ነው ለማለት አይደለም። ነገር ግን አማራ ክልል ምንም አመጣም አማራ ክልል ትተን ኢትዮጵያ መምራት እንችላለን ማለት የማይሆን የማይሞከር እንደሆነ የሚያውቁ ወገኖች በተለይም በአማራ ክልል በትጥቅ ትግልም ሆነ በህዝቡ እንደዚህ በሚገለጽ የህዝብ ስሜት አብይ አህመድ እድሜው አጭር እንደሆነ በቶሎ የፖለቲካ ለውጥ አጠቃላይ ህዝብ እየጠየቀ ያለውን ምላሽ የማይሰጥ ከሆነ ምናልባትም አጉል አወዳደቅ ሊሆን እንደሚችል ነው የሚገመተው። እንደው ያንን ተከትሎ ቀደም ሲል እንዳልከው የተለያዩ ቦታዎች የድሮን ጥቃትና የከባድ መሳሪያ ድብደባ አከናውኗል። ይህንን በተመለከተ የሚወጡ መረጃዎችን እየተከታተልን እንገኛለን። በአንጻሩ የአማራ ፋኖ የተለያዩ አደረጃጀቶች ውጊያ እያደረጉ እንዳለ እንሰማለን። ይሄ የማያቋርጥ የማያባራ በአገዛዙ በራሱ ጊዜ የሚመጣ ጥቃትንም መክቶ በመመለስ የፋኖ ኃይሎችን በራሳቸው መርሃ ግብር ጥቃት በመፈጸም በርካታ ድሎችን እንዳገኙ ነው የሰማነው። እስቲ ከዚህ አንጻር ያሉትን መረጃዎች ደግሞ በተከታይነት ብታካፍለን። ከዛሬው ድል ልነሳና በጣም የሚያስደንቅ ድል ነው በጎጃም የተገኘው። በተለይ በዋናነት በምዕራብ ጎጃም አዴት እንዲሁም ጎንጅን ቆለላ እና ፈረስ ቤት ደጋዳሞት ያው እንደተለመደው ማለት ይቻላል ደጋዳሞትን ከበባ በመፈጸም በዛ በከተማው ሰፍሮ የነበረውን የአገዛዙን ጦር በአራት አቅጣጫ መተው ሰራዊቱን ደምስሰው የቀረው ማርከው በከተማው ላይ አሰልፈው ሲነዱ ይታያሉ። እንግዲህ ደጋዳሞት ለአምስተኛና ለስድስተኛ ጊዜ የአገዛዙ ጦር ይገባል አይወጣም። አሁን ከተማዋ በቁጥጥር ውስጥ ገብታለች። ባህር ዳር ከተማ 45 ኪሎ ሜትር ርቀት ላይ የምትገኘው አዴት ከተማ እንዲሁም 55 ኪሎ ሜትር ርቀት ላይ የምትገኘው ጎንጅን ቆለላ ከተማ ሁለቱን ከተሞች የጎጃም ፋኖ ሁለቱም በተመሳሳይ ሰዓት ጥቃት በመፈጸም ተቆጣጥሯቸዋል። ከተሞችን በርካታ ሰራዊት ነው የተገደለው። በርካታ ጦር ነው እጁን የሰጠው ማለት ይቻላል። በምዕራብ ወሎ መካነ ሰላም ከተማ አቅራቢያ የአገዛዙ ጦር በኮንክሪት ምሽግ ሰርቶ የቁም ምሽግ ሰርቶ ራሱን እየተከላከለበት የሚገኘው አራት የኮንክሪት ምሽጎች በፋኖ ኃይሎች ተመተው አራቱም የመከላከያ ምሽጎች ተሰብረው የፋኖ ኃይሎች መቆጣጠራቸውን በዛሬው ዕለት አስታውቀዋል። ጥቃቱ የደረሰበት 11ኛ እዝ የአገዛዙ ጦር በሱባ ሜዳ፣ በክሬቸር፣ በሱዬና አሜዳ በተባለ ቦታ ላይ የነበሩ የኮንክሪት ምሽጎች ተሰብረው የአገዛዙ ጦር ወደ ከተማዋ ሸሽቶ ከመግባቱ በተጨማሪ በከተማዋ ላይ አሁንም ውጊያ እየተደረገ እንደሆነ መረጃዎች የሚያመላክቱት። በዛሬው ዕለት እንዲሁ ከባህር ዳር ከተማ አቅራቢያ የአገዛዙ ጦር ከመራዊ ከተማ መሸንቲና ጭንታ ከተባለ ቦታ ላይ ወደ ኤፌሲ ሐሙሲት፣ አማሪትና ድርሽት ወደ ተባሉ አካባቢዎች የአገዛዙ ጦር በከባድ መሳሪያ ታጅቦ የፋኖ ኃይሎችን ለመምታት እንቅስቃሴ በሚያደርግበት ሰዓት ከባህር ዳር ከተማ እነዚህ አሁን የጠቀስኩልህ ከተሞች በ8 እና 9 ኪሎ ሜትር 10 ኪሎ ሜትር ርቀት ላይ የሚገኙ የገጠር ሳተላይት ከተሞች ናቸው። በእነዚህ ከተሞች ላይ የፋኖ ኃይሎች በተደራጀ ሁኔታ ስበው በመምታት በሚለው ስትራቴጂ እና በቆረጣ በርካታ ጉዳት አድርሰውበታል። እንግዲህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰስ የቴዎድሮስ 102ኛ ኮር 11ኛና 22ኛ ክፍለ ጦሮች በጋራ በፈጸሙት የተቀናጀ ማጥቃት አንድ ብሬን፣ አንድ ስናይፐር፣ 11 ክላሽና አንድ መገናኛ ሬዲዮ በዛሬው ዕለት መማረካቸውንና የመጣው የአገዛዙ ጦር ተመልሶ ወደ ወታደራዊ ካምፑ መሸሽት መቻሉን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በትናንትናው ዕለት በሞጣ እንደሚታወቀው ሞጣ ከተማ ስትራቴጂክ ወታደራዊ ጠቀሜታ ያላት ወደ ወሎ ለመሻገር ወደ ባህር ዳር ለመሄድ ወደ ምስራቅ ጎጃም ማርቆስ፣ ሞጣ፣ ደጀን ወደ ቢቡኝና የተለያዩ ጮቄ ወደ ተባለው አካባቢም ተንቀሳቅሶ የፋኖ ጠንካራ ይዞታዎችን ለመምታት ዋና ማዘዣ ጣቢያ እንደሆነ ይታወቃል። ከዚህ ከሞጣ ከተማ በቅርብ ርቀት በ5 እና 4 ኪሎ ሜትር ርቀት ላይ የሚገኝ ትልቅ ወታደራዊ ማዘዣ ጣቢያ አለ። ሙገር ወታደራዊ ማዘዣ ጣቢያ ይባላል። በዚህ ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች በሌሊት ከበባ በመፈጸም
በተለይ የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ባደረጉት የማጥቃት እንቅስቃሴ 45 የአገዛዙ የመከላከያ ሰራዊት ሲደመሰስ 29 ሚኒሻና የአድማ ብተና ኃይሎችን መግደላቸውን አስታውቋል። በድምሩ 74 የአገዛዙ ጦር ደምስሰዋል። እንዲሁም በተደረገው ውጊያ 40 ክላሽ መማረካቸውን አስታውቀዋል። እንግዲህ ብዛት ያለው የአገዛዙ ጦር ተመቶ የሙገር ወታደራዊ ማዝዣ ጣቢያቸውን ለቀው ወደ ሞጣ ከተማ መሸሻቸውን ለማወቅ ተችሏል። እንዲሁም በትናንትናው ዕለት እንዲሁ በማዕከላዊ ጎንደር ምስራቅ ደንቢያ ሰፋንቅራ በተባለ ቦታ የአገዛዙ ጦር የፋኖ ኃይሎችን ለመምታት ከሮቢት ከተማ ተነስቶ ወደ ተጠቀሰው ቦታ ሲሄድ ጥቃት ደርሶበት ሲንቀሳቀስ የነበረውን የጦሩን መስመራዊ መኮንን ጨምሮ በርካታ የመከላከያ አባላት መገደላቸውን እና የቆላ ድባ ከተማ ብልጽግና አመራሮችን ጨምሮ በፋኖ ኃይሎች መማረካቸውን ለማወቅ ተችሏል። ወደ ሸዋ ስንሄድ ከጣርማበር ወደ መዘዞ ከተማ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመው የደፈጣ ጥቃት በተሽከርካሪ ላይ የነበሩ የአገዛዙ ጦር ተመቶ ወደ ጣርማበር ተመልሷል። በመራቤትም እንዲሁ ፈጢራ በተባለ ቦታ የአገዛዙ አየር ወለድ ሚኒሻ ላይ በተፈጸመ ጥቃት ቡራንዳ ወደ ተባለ ቦታ ሲጓዝ የነበረ ፈጥራ በተባለ ቦታ ላይ ተመቶ ከፈጢራ ወደ ቡራንዳ ሲጓዝ ከፍተኛ ጉዳት ደርሶበት የፋኖ ኃይሎች በርካታ የአገዛዙን ጦር መምታታቸውን አስታውቀዋል። እንዲሁም በደብረ ማርቆስ ከተማ በተደጋጋሚ ጊዜ ወደ ከተማ በመግባት የአገዛዙን ጦር ሲፈልጉ በቀን በጠራራ ፀሐይ በሌሊቱ እንዲሁም በምሽት በሊነጋ አካባቢ ወደ ከተማው ዘልቀው በመግባት የአገዛዙን ጦር በሌሊት ፓትሮል በሚያደርግበት ሰዓት ለበርካታ ጊዜ የፋኖ ኃይሎች ወደ ከተማዋ በፈጸሙት የማጥቃት በርካታ የአገዛዙ ጦር የአድማ ብተና የሚኒሻ የመከላከያ ኃይሉ በበርካታ ቁጥር መገደላቸው ይታወቃል። በትናንትናው ዕለትም እንዲሁ ከከተማዋ ዳር ስላሴ ተብሎ ከሚጠቀሰው ክፍለ ከተማ ተነስተው ሲጓዙ የነበሩ የአገዛዙ ጦር የቲም መሪውን ጨምሮ 9 የአድማ ብተና አባላትን መግደላቸውን አስታውቋል። እንዲሁም ፓትሮሉ ሲንቀሳቀሱበት የነበረው ፓትሮል በእሳት መጋየቱን አስታውቋል። ከዚህ በፊትም በከተማዋ በተፈጸመ ጥቃት 23 የአድማ ብተና አባላት መገደላቸውን ልብ ይሏል። እንግዲህ በደቡብ ጎንደር ጋይንት አካባቢም እንዲሁ መኮቢያ በተባለ አካባቢ ውጊያ እየተደረገ ነው የሚገኘው። በተለይ ከላይ ጋይንት ተነስቶ ወደ ታች ጋይንት አርብ ገበያ ለመቆጣጠር ከፍተኛ እንቅስቃሴ እያደረገ ያለው የአገዛዝ ጦር ከ40 በላይ ጦር ተመቶበት ወደኋላ እየተመለሰ እንደሆነ መረጃዎች ያመላክታሉ። እንዲሁም በጎጃም በሰከላ ወረዳ ዛሬ ሌሊት የፋኖ ኃይሎች በፈጸሙት ማጥቃት በተለይ የ105ኛ ኮር 26 የአገዛዙ ጦር መደምሰሳቸውንና በተፈጸመው ስቦ መምታት በሚባለው ወታደራዊ ኦፕሬሽን በርካታ የአገዛዙ ጦር መደምሰሱንና የእጅ መስጠታቸውን ማስታውቋል። በተለይ ከብር አዳማ ተነስቶ ወደ ሰከላ ሲጓዝ ከበባ ተፈጽሞበት መውጫ አጦ በርካታ የአገዛዙ ጦር መደምሰሱና እጅ መስጠታቸውን በርካታ የጦር መሳሪያም በቁጥጥራቸው ስር ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ይህንን ኃይል ለማዳን ከትሊሊ ወደ ሰከላ አዲስ ኃይል ቢመጣም ነገር ግን የፋኖ ኃይሎች ከትሊሊና ከሰከላ መሀል ላይ በፈጸሙት የደፈጣ ጥቃት ተመቶ ወደ መጣበት ወደ ትሊሊ ከተማ መሸሽ እንደቻለ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በዚህን ወቅት ላይ ብዙም የአውደ ውጊያ ውሎ መረጃዎች ሽፋን እያገኙ ያሉ አይመስለኝም። በተለያዩ ሚዲያዎችንም እየተከታተልኩ ነው። ከፋኖ አመራሮችም እንደዚሁ ከአውደ ውጊያ ቦታዎችም ያሉትን መረጃዎች ሲከታተል አብዛኛው ትኩረቱ ያለው በዚህ ሰሞኑን በተካሄደው ትዕይንተ ህዝብ እንደዚሁም ሀገሪቱን ሰንገው ወጥረው የያዙት የምርጫና የነዳጅ እጥረት ጉዳይ በመሆኑ የፋኖ የአውደ ውጊያ ውሎች በስፋት ጆሮ ተሰጥቷቸው እየተሰሙ እንዳልሆነ የተረዳሁትና አሁን አንተ ስትገልጸው አሁንም እንደቀጠለ የአማራ ህዝብ ዋጋ እየከፈለ ፋኖች የአገዛዙን ጥምር ሰራዊት አክርካሪ እየሰበሩ መሆናቸው ለአንድም ቀን ሳይዛነፍ እንደቀጠለ ነው ለመረዳት የቻልኩት። እንደው በአማራ ክልል አሁን እንደምናየው ምርጫ የመካሄዱ ነገር ያው ቀደም ሲልም እንደተገለጸው በአማራ ክልል የሚቻል አይደለም። አብይ አህመድ በታንክና በድሮን በታጠረም ሁኔታ ምርጫውን አካሂዳሉ ብሎ በደመነፍስና በጀብደኝነት ገብቶበታል። አሁን መረጃዎችን እንደምናየው በተለያዩ አካባቢዎች የምርጫ ጣቢያዎች ጥቃት እየደረሰባቸው ነው። የምርጫ ቁሳቁሶች እየተቃጠሉ እንዳለ እያየን ነው። ምርጫ ለማስፈጸም የሚሄዱ ሰዎች እየታገቱ እርምጃ እየተወሰደባቸው እንዳለም እየሰማን ነው። መጪው ጊዜ በጣም ወሳኝ ነው። የኦሮሚያ ክልልም አብዛኛው ቀጠና እንደዚሁ በሰላም እጦትና በአገዛዙና በኦሮሞ ነጻነት ሰራዊት መሃል በሚደረጉ ውጊያዎች ሰላም የደፈረሰበትና መንቀሳቀስ የማይቻልባቸው ሁኔታዎች እየተፈጠሩ እንዳለን የሰማ ነው። እስቲ ከዚህ ጋር እያይዘን እንየው። የነዳጅ እጥረቱ በራሱ የፈጠረው የጋለ የህዝብ የቁጣ ስሜት አለ። ምርጫ ላይ የተጀመረውና
አገዛዙ አይኑን ጨፍኖ የገባበትም ሁኔታ አለ። ከአማራ ክልል ጉዳይ ጋር አያይዘን እንመልከተው። በአብዛኛው በፋኖ ተቆጣጥሮ የሚገኝባቸው ምናልባትም ከ40 በላይ ቀበሌዎች ላይ የተደረገ ሰልፍ ቁልፍ ጥያቄዎች ተነስተዋል። ከነዚህ ቁልፍ ጥያቄዎች ውስጥ ዋነኛው የአማራ ክልል ህዝብ ሰላም ይፈልጋል፣ አትግደሉን፣ እንኑርበት። ምርጫ የሚባል ያገዛዙ ጦር በድሮን በመድፍ በተለያየ ከባድ መሳሪያ የገበሬውን አውድማ እያቃጠለ የገበሬውን ቤት እያቃጠለ የገበሬውን የቀኝና የግራ በሬ እያረደ የሚበላ አገዛዝ ይቀጥል፣ ይግደለው፣ ልጄን ይድፈራት እንደማለት ነው ብሎ ጥያቄ አንስቷል። እንግዲህ ከዛሬ 1 ወር በፊት ማዳበሪያ 6000 እስከ 8000 ብር ነበር የሚሸጠው አማራ ክልል ውስጥ። በዛሬው ዕለት በተለይ በጎጃም አካባቢ 14800 ብር ደርሷል። 15000 የተጠጋ ማለት ነው። 15000 ብር አንድ ኩንታል ማዳበሪያ። መንግስት ራሱ ይህን እንኳን ማቅረብ አልቻለም። አርሰን እንብላበት፣ ማዳበሪያ ይቅረብልን። የምናመርተው ምርት ለኛ ብቻ አይደለም ለኢትዮጵያ ህዝብ ነው። ስለዚህ በረሃብ ደለን የሚል ጥያቄ አንስቷል። የተራበ ህዝብ ያረሰውን ጎተራ ውስጥ ያስቀመጠውን ያቃጠለው ስርዓት ምርጫ ብሎ ነገር በአማራ ክልል በፍጹም እንደማይሰራ አሁንም ደግሞ ደጋግሞ ተናግሯል። የዛሬ 3 ዓመት በተለያዩ የአማራ ክልል ትልቅ ከተሞች ጅራፉን አጥፎ ጥያቄ ያቀረበ፣ በሁለተኛው ደግሞ ጅራፍ እያጮኸ ሄደ። የጅራፍ ፖለቲካ ሲሉት ግን መሳሪያውን አነሳ። የአባት አርበኞች መሳሪያ በክፍለ ጦርና በብርጌድ ደረጃ ተደራጅቶ በሶማ በረሃ፣ በአባያ በረሃ፣ በሞጣ፣ በብቼና፣ በአጠቃላይ በወሎ፣ በሸዋ፣ በጎንደር የአባት አርበኞች ተደራጅቶ ከፋኖ ኃይሎች ጋር ዛሬ እየገጠመው ነው። ይሄንን ሊመልሰው ሊቀለብሰው አይችልም። ደክሟል ስርዓቱ በአጠቃላይ። ስለዚህ ምርጫን በተመለከተ በአማራ ክልል ላይ እየተሳለቀ ምርጫ ማድረግ አስቦ ከሆነ አንድ የአማራ አባባል አለ። የአማራ ክልል ህዝብ ሲወድህ ያሰባውን ሙክት አምጦ ከፊት ላይ ያርግልሃል። እንግዳ ሲመጣበት አጎዛና አንጥፎ ያስተኛሃል ቤቱ። ሲጠላህ ደግሞ ዱላ ሳያነሳ ባይኑ ይገላሃል ይባል አባባል አለ። በአጠቃላይ አማራ ክልል ላይ ምርጫ አደርጋለሁ ብሎ እየተንቀሳቀሰ ያለ የፋኖ ኃይሎችን በተናገሩት መሰረት በየቦታው ጉሮሯቸውን እያነቁ እየወሰዷቸው ነው። ይሄንን አላርተ ያለ የብልጽግና አመራር እንግዲህ ውርድ ከራስ ተብሏልና ይዋረዳል። መሳይ አጠቃላይ ይሄ ውጊያ የአማራ ክልል ውጊያ አይደለም። እንዲያው ቅድም ሳልጠቅሰው ያለፍኩት አንድ በቤንሻንጉል ጉሙዝ ክልል ለተከታታይ 3 ቀናት የጉሙዝ ብሔራዊ ንቅናቄ የሚባለው ከፋኖ ኃይሎች ጋር ስምምነት አድርጎ በጉሙዝ አካባቢ በቤንሻንጉል ጉሙዝና በአማራ ክልል ድንበሮች አካባቢ ላይ የአገዛዙን ጦር ፊት ለፊት ውጊያ እየገጠመ ያለ አንድ ኃይል አለ። ይህ ኃይል ስምምነት ካደረገ በኋላ ወንበርማ እስከተባለው ድረስ እየመጡ በአገዛዙ ጦር ላይ በአድማ ብተናው በሚኒሻው ላይ ጥቃት እየፈጸሙ ይገኛሉ። ከፋኖ ኃይሎች ጋር በጋራ በዳንጉር ወረዳ ቆታ በተባለ ቀበሌ ላይ ከአገዛዙ ጦር ጋር ከባድ ውጊያ ሲያደርጉ ሰንብተዋል። እንግዲህ ከግልገል በለስ እስከ አሶሳ መንገድንም ዘግተዋል፣ ተቆጣጥረዋል መንገዱን። የአገዛዙ ጦር ይህን መንገድ ለማስከፈት በጣም በርካታ ጊዜ ቢንቀሳቀስም አልቻለም። በተደረገው እንቅስቃሴም 2 ኦራል ሙሉ የአገዛዙ ጦር መንገድ ለማስከፈት እንቅስቃሴ ሲያደርግ በተለይ ከጉባ ወረዳ አሲድ በተባለ ቀበሌ ላይ በተቀበረ ፈንጂ 2 ኦራል ሙሉ የመከላከያ ሰራዊት ማለቁን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ትግሉ እየሰፋ እየደረጀ እንደመጣ ይሄ አንደኛው ማሳያ ነውና በአማራ ክልል የአገዛዙ ጦር ከእንግዲህ በኋላ ጉልበት ኑሮት ምርጫ ያደርጋል የሚል እምነት የለኝም። የአማራ ፋኖ ብሔራዊ ንቅናቄ ደግሞ በበርካታ አካባቢዎች ጥቃት ይሰነዝራል። ወደ ገዳይ መሬት ስቦ በመውሰድና በከበባ የመከላከያ ሰራዊቱን ድምድሙን እያወጣው እንደሚገኝ፣ በሌላ አቅጣጫ ደግሞ ለ7 ተከታታይ ወራት እያሰለጠነ የኮማንዶ ኃይሎችን ስነ ስርዓት ያለው ወታደራዊ ዲሲፕሊን ያለው ወታደራዊ እውቀት ያለው አጠቃላይ ነገም ለሀገሪቱ የሚተርፍ ይሄ መከላከያ ሰራዊት ሲፈርስ ለሀገር የሚተርፍ የመከላከያ ሰራዊት በየበራው ማሰልጠኛ ጣቢያ አቋቁመው ሰራዊት በከፍተኛ ደረጃ እያስመረቁ እንደሆነ በተለይ የቴዎድሮስስ 206ኛ ኮር 24ኛ ክፍለ ጦር ለ7 ወራት ያሰለጠናቸውን የኮማንዶ አባላት አስመርቋል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ ዕዝም 303ኛ አሳምነው ኮር ዳህና ወረዳ ላይ ደራ ቀበሌ በሚኒሻ እና በፖሊስ ላይ በተፈጸመ ጥቃት በትናንትናው ዕለት 28 የአገዛዙ ጦር መደምሳቸውና ከ26 በላይ ደግሞ በውጊያ የተማረኩ እንደሆነና 44 የጦር መሳሪያ ስናይፐርን ጨምሮ የቡድን መሳሪያን ጨምሮ 44 የነፍስ ወከፍ መሳሪያዎችን በእጃቸው ማስገባታቸውን እየተመለከተ ከእንግዲህ በኋላ በአማራ ክልል አሸንፌ ክልሉን ሰላም አድርጌ ምርጫ አደርጋለሁ የሚል ስርዓት ደካማ በጣም ስግብግብና ራስ ወዳድ ስርዓት ካልሆነ በስተቀር ህዝቡ እንቢ ብሏል። በቃ የአማራ ህዝብ እንቢ ብሏል። በቃ መሳሪያ ሳያነሳ ባይኑ ተናግሯል እኮ በሰልፍ ተናግሯል።
ከእንግዲህ በኋላ ይሄ ስርዓት በአማራ ክልል በጉልበት እንኳን ለመዝለቅ የማይችልበት ደረጃ እንደደረሰ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ የአማራ ክልሉ አጠቃላይ ሁኔታ በአደባባይ ህዝባዊ እምቢተኝነትም ጭምር ታግዞ በቀጣይ ለአገዛዙ በጫካ በዱር በገደሉ የፋኖ ታጋዮች የሚያደርጉት እንቅስቃሴ እንዲሁም አሁን በከተማ ህዝቡ አርሶ አደሩ፣ ገበሬው፣ ነዋሪው ሁሉም ድምጹን የሚያሰማበት የህዝባዊ እምቢተኝነት እንቅስቃሴ በጋድ የታየበት ነው። በሁለቱም የትግል ዘርፎች የአማራ ህዝብ አገዛዙን ለማዳከም መጠነ ሰፊ እንቅስቃሴ ውስጥ እንዳለ ነው ለመረዳት የተቻለው። አብይ አህመድ አሁንም የበሰበሰ ዝናብ አይፈራም አይነት እንደ ጋሪ ፈረስ ፊት ለፊቱን እየተመለከተ ወደ ገደል በከፍተኛ ፍጥነት እየገሰገሰ ይገኛል። ምንም የሚያየው ነገር የለም። ወደ ኋላ መመለስ አይፈልግም። ዝም ብሎ መንዳት ነው። ያ መንዳት መጨረሻው የኢትዮጵያ ጥፋት እንደሆነ እንግዲህ ይህንን ተባብሮ አገዛዙን በማስወገድ ረገድ የአማራ ህዝብ በሰላማዊ ትግልም በመሳሪያ ትግልም የጀመረውን አጠቃላይ የህልውና ተጋድሎ ሌላው የኢትዮጵያ ህዝብ ማገዝ መደገፍ ይገባዋል። እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት በቅርቡ ባወጣው የጉዞ ማስጠንቀቂያ መሰረት ከአዲስ አበባ በስተቀር አብዛኛው የኢትዮጵያ አካባቢ ሰላም የለም፣ መረጋጋት የሌለው በማንኛውም ሰዓት የህዝብ ተቃውሞና አመጽ ሊቀሰቀስ እንደሚችል የጠቆመ ነው። ስለዚህ መጪው ጊዜ በብዙ ክስተቶች ታጅቦ የሚቀጥልና የሚጠበቅ ይሆናል። አብይ አህመድ ግን የትኛውም አምባገነን ስርዓት የትኛውም ክፉ ስርዓት እንኳን አድርጎት የማያውቀውን ምርጫ ካላደረግኩ ብሎ የህዝብና የሀገር ሀብትን በከፍተኛ ደረጃ ትርጉም በሌለው በዚህ ምርጫ ላይ እያወጣ እንዳለ ነው ያየነው። እንግዲህ መጪው ጊዜ ብዙ ነገሮችን መፍትሄ የሚፈልግ ይመስለኛል። በጉጉት የምንጠብቀው ነው የሚቀጥሉት 2 እና 3 ወራት በኢትዮጵያ የሚኖረው ክስተት። ጨርሰናል። ምናልባት የምንጨምረው ከሌለ አሁን በእስራኤል በአሜሪካና በኢራን እየተደረገ ያለው ጦርነት የዓለምን ትኩረት ሙሉ በሙሉ ወደዛ ወስዶታል። ይህ ስርዓት ጉልበት ቢኖረው ነው አቅም ቢኖረው ኑሮ መጨፍጨፍ የሚገባውን የአማራ ህዝብ ጨፍጭፎ ይጨርሰው ነበር። አይሰማም፣ አይታይም፣ ምስክርም አይኖርም ብሎ ወደዚህ ጥቃት ይሄድ ነበረ። አቅሙ ደክሟል። እውነት ለመናገር አሁን እኮ የመከላከያ ሰራዊት በሄደበት ቦታ ሁሉ እያንዳንዷን መንገድ እየመረመረ ነው የሚሄደው። መሳይ እንዲያምኑ አልተረፈም እኮ። አሁን በዛሬው ዕለት የደረሰኝ መረጃ የሸዋ ጠቅላይ ግዛት አሳምነውስ በግሼና ወጀል በተባሉ ግንባሮች ላይ በወሰደው ማጥቃት አንድ ሙሉ ኤፍኤስአር የመከላከያ ሰራዊት ተሽከርካሪ መከላከያ ሰራዊት ጭኖ ሲሄድ የነበረ 7 ለ7 የሚባለው የፋኖ አንድ ክፍለ ጦር በመንገድ ላይ በተጠመደ ፈንጂ የነበረው የመከላከያ ሰራዊት ሙሉ በሙሉ ያለቀ እስከ 70 ድረስ ሊደርስ ይችላል የሚል መረጃ ነው የደረሰኝ። ስለዚህ በሄደበት ሁሉ መከላከያ ሰራዊቱ የሚቀብረው አጦ ባለበት በዚህ ሰዓት በአማራ ክልል ከእንግዲህ ሰላም አመጣለሁ ብሎ በፍጹም አይችልም። ደክሟል። መድከሙ የሚታወቀው አቅሙ በዚህ ጊዜ ዓለም ወደዛ በዞረበት ጊዜ ጨካኝ ስርዓትን ስለሆነ በዚህ ጊዜ ያለ የሌለ ኃይሉን ይጠቀም ነበረ። ነገር ግን አልቻለም። ከዚህ በላይ አቅም የለውም። በነገራችን ላይ የፋኖ ኃይሎች ደግሞ አንተን ተናገርከው በበርካታ ቦታዎች ላይ ማሰልጠኛ ጣቢያ አቋቁመው አሰልጥነው ሰራዊቱን በደንብ አድርገው አደራጅተው ከአማራ ህዝብ ጋር ስብሰባ እያደረጉ በምን መልኩ መታገዝ አለብን እያሉ አካባቢውን ሰላም እያደረጉ የአማራ ክልል ህዝብ ረፍት እያገኘ የመጣበት ጊዜ በጣም እየሰፋ መጥቷልና በአጭር ጊዜ ውስጥ ምናልባት አንተ እንዳልከው በ2 እና በ3 ወራት ውስጥ እጃችንን ካፋችን ላይ ሊያስጭኑ የሚችሉ ድሎችን ያሰሙን ተስፋ ብቻ ሳይሆን እምነትም አብዛኛው የኢትዮጵያ ህዝብ አለው ማለት ይችላል። መሳይ አብይ አህመድ በዚህን ወቅት ላይ የህዝብ ጥያቄ በከፍተኛ ደረጃ ገፍቶ በሚሰማበት ለዚች ሀገር ዘርፈ ብዙ ችግሮች መፍትሄ እንዲያፈላልግ ጫና እየተደረገ ባለበት ዛሬ በዚህ በውጭ ሀገር በተለያዩ ኢትዮጵያውያን የተዘጋጀ የበይነመረብ ትዕይንተ ህዝብ ተካሂዷል። ከ1 ሚሊዮን በላይ ሰዎች ናቸው በማህበራዊ መድረኮች የተከታተለው። ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ኢትዮጵያ ወደ ሰላማዊ ሽግግር ትምጣ፣ ከምርጫ በፊት ሽግግር ይቅደም የሚሉ መሪ ቃሎችና መልእክቶች በሚተላለፉበት ዕለት አብይ አህመድ እንደተለመደው የዚህ ሰውዬ እንግዲህ እብደት መረኑን ለቆ ከጊዜ ወደ ጊዜ በልህና በበቀል የሚያደርጋቸው እርምጃዎች ያገዛዙን እድሜ እያሳጠሩ እንዳለ ነው የምናየውና ዛሬ በዚህ ወቅት ላይ የኢትዮጵያ ህዝብ የኑሮ ውድነት ሸክሙን አቃልልኝ ሲል እሱ ፑሻፕ እየሰራ ቅሪላ ኳስ እየነረተ ቅርጫ ኳስ እየተጫወተና ሳይክል እየነዳ ለኢትዮጵያ ህዝብ ጥያቄዎች ጀርባውን መስጠቱን የምናይበት የእንደዚህ አይነት የእልህና የበቀል ምላሾቹ እጅግ አስገራሚ ናቸው። ሰውየው እንኳን ሀገር ለመምራት አለም አንድ ቤተሰብን እንኳን በዚህ አይነት አስተሳሰብ በዚህ አይነት መንፈስና ስሜት ልትመራም አትችልም። እሱ ሁልጊዜ
ጊዜ እልህ ውስጥ ያለ ገዢ ነው። ዛሬ በዚህ ወቅት ላይ ብዙ ጥያቄዎች ከአብዛኛው የኢትዮጵያ አካባቢ እየተሰማ ባለበት በዚህ ሁኔታ ላይ ምንም አልመሰለኝም፣ ምንም አታመጡም፣ የትኛውም ጩኸት አይበግረኝም የሚል አርቲፊሻል የሆነ ውስጡ ብዙ ፍርሃት እንዳለ እናውቃለን። ጠንካራ ለመምሰልና ምንም አይነት ነገር እንደማይበግረው ለመሆን የሚያደርገው ድራማዊና ቲያትር የተሞሉ እንቅስቃሴዎቹ የተወሰኑ ደጋፊዎችን ምናልባት ሊያረጋጋቸው ይችል ይሆናል። አጠቃላይ ህዝቡ ግን ከዚህም በከፋ መልኩ በሰውየው ምላሾችና እንቅስቃሴዎች ይበልጥ እየተቆጣ ይበልጥ እርምጃዎቹን ወደፊት ከዚህ ሰው ለመገላገል የሚያስችለውን ትግል በማቀጣጠል ላይ ይገኛል። እንግዲህ ቀደም ሲል እንዳልነውም መጪዎቹ 2 እና 3 ወራት የኢትዮጵያን ሁኔታዎች የሚወስኑ ይሆናሉ። መልካም ምሽት። ከልብ ነው አመሰግነው። እኔም አመሰግናለሁ መሳይ። በህዝብ ሰቆቃ ላይ የሚተወን ድራማ ነው። ተቃዋሚ ፓርቲዎች ስለ ሰብአዊነት ስትሉ ብቻ ከህዝብ ሰቆቃ ላይ ከሚተወን የድራማ ምርጫ ራሳችሁን አግሉ። ለመሆኑ ግን እስከ ምርጫ ቀን ትቆያላችሁ?